ሰርቻ አመጣዋለሁ ገባሽ አይደለ ብያታለሁ 3500 ድርሃሚን ክፈይ የምፈልገው የሥራ ብር ነው ብሬን ስጪኝ የሥራ ብር ነው ብሬን ስጪኝ ከዛው እኔ አሁን ልጆች ማመጣበት በጣም የብዙ ሰው ቪዛ ስንክልክል ነው ያለብኝ የሥራ ብር ነው ብሬን ስጪኝ ከዛ በኋላ ብሎክ አላረጋትም ስለ 15000 ድርሃሙ ደግሞ በህግ እንነጋገራለን አንቺ አልሰረቅሽኝም የሰረቀችኝ እሺ ማስረጃ 15000 ድርሃም ወስደውብኛል ብለሻል ማስረጃ ያለሽ በዛ ሳን ፖሊስ ካሜራ ካለሽ ካሜራ ሳይ አሻራ አስነሺ 15000 ድርሃም ከወሰዱብሽ ማለት ነው ምንድነው ማሳየው ካሜራ የት ካሜራ ወጥቶ መሄዳት ካሜራ እኮ ባሳይ ታች ናጡሩን ባስከፈተው ወጥቶ መሄዳቸውን እንጂ ብር ይዘዋል ምን ይዘዋል አይደለም የሚያየው ብር ሲወስዱ የእጃቸው አሻራ አለ እሱ ለምን አላሳየሽም የት ነው ማሳየው እኔ በሰዓቱ ሲወጡ ሁለቱም ሲወጡ ቆሻሻ ጣሉ ሂዱ ምናምን ስለ በር ክፍት ስለሆነ ቆሻሻ ሊጥሉ ስለወጡ ቤቱ ጠፍቷቸው የቀሩ መስሎኝ ነው እኔ ደንግጬ የወረድኩት ስወርድ ግን የሉ ገባሽ ከዛ ልጅቷን ነው ማውራት የጀመርኩት መታ ያደረችውን እሷን ነው ሳወራ የነበረው እሷ እንዳስጠፋቻቸው አንቺ ታክሲ እንደምትመሪላቸው ባንቺ ስልክ ሃይሚ ክስ መስርተሻል አሁን አንዴ ላውራሽ አንዴ ላውራኔ አውሪ አንዴ ቆይ ተረጋጊ እኔ እየጠየቅኳት አይደል ታወሪያለሽ ግን ተረጋጊ ቆይ ሃይሚ 15000 ድርሃም ለምሳሌ አንድ ሰው ከቤቱ ንብረት ሲጠፋ በ24 ሰዓት ውስጥ ለፖሊስ መዝገብ አለበት ስለዚህ ሄደሽ ለፖሊስ አሳውቀሽ ከሰሻቸዋል እነዚህ ልጆች አልከሰስኳቸውም አይደል ለምን ከተሰረቁ መከሰስ አለባቸው እኮ ምክንያቱም እሷ ስለሆነች ኃላፊነትን የወሰደችው እሷ ጋር እያወራው ነበር ከጠፉ ቀን አንተው ያለች ያለችው ስለ 15000 ብሩ ሳይሆን ልጆቹ ስላመጡበት ወጪ ነው እያወራችሁ ያላችሁት ያወራችሁት እኮ ስለ 15000 ድርሃሙ አንቺ አይደለሽም የሰረቅሽኝ የሰረቁኝ እነሱ ናቸው ከነሱ ጋር በህግ ጨርሳለሁ ብያታለሁ አላልኩሽም ፍሬዎት እሺ ታደቁ 15 እኔ 15000 ያገባኝም አንዴ እኔ ሃይሚን እየጠየቅኳትኝ ነው አይደለ እውነት አላወጣችሁም ስትሉ ነበር እያፋጠጥኳት እኔ በነገራችን ላይ ማለት ነው አንዴ መሲ 5000 ሰው አላቸው እዚህ ታሜ ሳራ መሲ ለሃይሚ ያግዘው ማንንም እንዴት ሆንሽ ብሎ የደወለልኝ ሰው የለም ወላ ሳራ ወላ ታሜ ወላ መሲ ወላ ምናምን እኔ ለራሴ በቂ ነኝ ማንንም ሰው አልፈልግም ማንንም እንዲያግዘኝም አልፈልግም ኢቭን እንዴት ነሽ ብለው እንኳን ስልክ የደወለልኝ ሰው የለም እንድታውቁ ማለት ነው ለሃይሚ አግዘው ፌመስ ስለሆነች የኔ እናት ማንንም ለኔ ያገበውም ማንንም ስለኔ ያገበውም ራሴ ነኝ ራሴ ነው ማወጣ ዝም ብላችሁ ሳራን አታስገቡ ታሜን አታስገቡ መሲን አታስገቡ የሚመለከታቸው ነገር የለም ሃይሚ ይኸውልሽ ለምሳሌ እኔ ከሱቄ አሁን ኪያኔ ጋር ትሰራለች 15000 ድርሃም ከሱቄ ሰርቃ ብትወስድ እሷ ጋር ያለኝን ጥቂት ብር አልጠይቅም ሄጄ ፖሊስ ጋር ፓስፖርታቸውን ሁሉንም ነገር ይዤ ሄጄ እንደዚህ 15000 ድርሃም ሰርቀውኛል ብዬ እንጂ ስለ 3000 ድርሃም ከወንጀለኞቹ ጋር ዲል አላደርግም ለምን አደረግሽ አንቺ እንደዛ እኔ እኮ ዲል እኮ ያደረኩት ማለት ዲል እንዴት ነው ዲል ያደረኩት እንዴት ነው ዲል ያደረኩት መሲ አልገባኝም አስረጅኝ ኖ እኔ እያልኩሽ ያለሁት ሃይሚ ለምሳሌ እነዚህ ልጆች ፓስፖርታቸውንና 15000 ድርሃም ወሰዱ አይደለ ከቁም ሳጥን ውስጥ አይደል ያልችን እኔም ታሜም ሳሪ ሙኒትም የምናውቀው ነገር የለም እነዚህ ልጆች ይስረቁ አይስረቁ አንቺና መድኃኒዓለም እና እነዚህ ልጆች ናችሁ የምታውቁት እዚህ ቲክታክ ላይ ያለው ህዝብ አያውቅም እኔ እያልኩሽ ያለሁት 15000 ብር አሁን ለምሳሌ 15000 ብር ከሱቄ ለምሳሌ ታሜ ወይ ሳሪ መታ ከኔ ሱቅ 15000 ድርሃም ሰረቀች አይደለ ሳሪ መታ ከኔ ሱቅ 15000 ድርሃም ሰረቀች ሄጄ ስለ 15000 ድርሃሙ እንጂ ክስ መመሰርትባት ስለ ብዙ ገንዘቡ ለምሳሌ እኮ ስለ 3500 ስለመጣችበት ወጪ ብቻ አንቺ ስለመጣሻት ወጪን ብቻ ቆይ ሃይሚ ወጪን ብቻ ስጪኝ ነው ያልሻት ይሄ ደግሞ ልጆቹ አልሰረቁም ማለት ነው ወይ ልጅቷን ስጪኝ ብያታለሁ ልጅቷን ስጪኝ ከእጅሽ ላይ ነው ያሉ ሁለቱም ልጆች እጅሽ ላይ ነው ያሉት ልጆቹን ስጪኝ ከዛ በኋላ እኔ ከነሱ ጋር ጨርሳለሁ ብያለሁ ገባሽ እኔ ከነሱ ጋር እጨርሳለሁ ልጆቹን ስጪኝ ብያታለሁ ያልከሰስኩበት ምክንያቱም እሷ አሳልፋ እንደምትሰጠኝ ስላሰብኩኝ ነው እያወሯት ስለነበረ ለዛ ነው ያልከሰስኩት ምክንያቱም
ዋስ ሆና ያመጣችው እህቷ ናት፣ የእናት አባቷ ልጅ ናት አይደለ? ቅድሚያ እሷን እያወራኋት ሌላ ችግር ውስጥ እንዳትገባ። እሷን እኮ ደግሞ ያወራሻት በ3500 ድርሃሙ በመጣችበት ወጪ እንጂ ልጆቹ በሰረቁት በተባሉት 15 ድርሃም ይኸውልሽ መሲ ልጆቹን በሰረቁትማ በህግ ጨርሳለሁ ወይም ደግሞ ልጅቷን አሳልፈሽ ስጪኝ ብያታለሁ። ኦኬ አሁን ለምሳሌ ልጅቷን አሳልፈ አልከነስ አልቦልካትም ነው አይደል ያለችሽ 3500 ድርሃም። ኦኬ እነዚህ ልጆች 15000 ድርሃም ከሰረቁ እኮ አንቺ ሄድሽ በክስ እኮ በፖሊስ እኮ እንትን ስትይ ኦልሬዲ በስርቆት እኮ እነዚህ ልጆች ይከነሰላሉ ማለት እኮ ነው አይደል? ስለዚህ እሷን ብሩን መክፈል የለባትም በህግ ነው መጨረስ ያለብሽ አንቺ ሃይሚ። ኦኬ በህግ ጨርሽ ካልሽኝ በህግ ጨርሰዋለሁ። አይደለም እኔ አልገባኝን ሃይሚ ለህዝቡ እንድታብራሪ እኮ ነው እየጠየኩሽ ያለሁትኝ እያልኩሽ ያለሁትኝ ሃይሚ አዳምጪኝ ልብ ብለሽ አንቺ ንግግር ስለማትች አዳምጪ ዝም ብለሽ ማለት ነው። እኔ እየጠየኩሽ ያለሁት 15000 ድርሃሙን እቺ 3500 የመጣችበትን ብር ምሰጥሽ ከሆነ እህቷ ስምሽ ፍሬህይወት ነው አይደለ? ፍሬህይወት የመጣችበትን ገንዘብ ምሰጥሽ ከሆነ ኦሬዲ 15000 ድርሃሙ አልሰረቁም ማለት ነው እነዚህ ልጆች በቃ። ምክንያቱም አትከነሲያትም ሰርቃለች መሲ ሰርቃለች። ድብና አርጋ ነው የሰረቀችው። ምን ነች ነው? ስለዚህ ከሰረቀች እኮ ታዲያ የመጣችበትን ለምን ትቀበያለሽ? የሚበልጠውን 15000 ድርሃም ነው። ሁለት ኪሳራ ነው እንዴ መሲ? እንዴት ነው የምታስቢው? ሁለት ኪሳራ እኮ ነው የከሰርኩት። አንደኛ ከዚህ አውጥቼ ያመጣኋቸው ገባሽ? ዋጋ ከፍዬ ነው ያመጣሁት ገባሽ አይደለ? አንደኛ ከዚህ የተቀመጠ የስራ ብር ነው። እንዴት ነው የምታስቢው አንቺ? ሃይሚ አሁን ሁለት ኪሳራ እኮ ነው። እነሱ ስራ ቢገቡና የነበረ ብር እኮ ቢደመር እኮ ብዙ ብር ነው። ኦኬ ሃይሚ አዳምጪኝ እሺ። አሁንም እየጠየቁ አይደለማ። ለምንድን ነው እንዳልሆነ ነገሩን የምታጠመዝዙተኝ? ቆይ አሁንም ሃይሚ አንቺ እኮ ነሽ ነገሩን እያበላሸሽ ያለሽው። ልጅቷን አልከነስላትም 3500 ድርሃም ብቻ ስጭኝ አልሻት። ኦኬ 3500 ድርሃም ከሰጠችሽ በ15000 ድርሃሙ አትከነስያትም ወይ ደግሞ በፖሊስ ምትከሻት ከሆነ 3500 ድርሃሙን ሰጣሽ ክስ ምትመሰርችባት ከሆነ ድጋሚ እቺ ልትከነሰላለች። ስለዚህ ከፍሬህይወት ጋር ጸባችሁ እየቀጠለ ነው የሚሄደው ማለት እኮ ነው። ይሄንን አጥሪ ነው እያልኩሽ ያለሁት ሃይሚ። አጥሪ ይሄንን ተረጋጊና ጥርት ብለሽ ተናገሪ እውነትሽን። እኔ እኮ እየነገርኩሽ ነው መሲ እየነገርኩሽ መሰለኝ ያለውተኝ እያልኳት ያለውተኝ ወይ ልጅቷን ስጭኝና ከሷ ጋር ያለኝን ነገር ሁለቱን አንድ ላይ ከሷ ጋር ስላሉ ልጨርስ ብያታለሁ ሁለቱን። ኦኬ ሃይሚ ያንቺ ጥያቄ ልጆቹን አስረክቢኝና እኔ ከልጆቹ ጋር ያለኝን ኬዝ ልጨርስ። አይ ምትይ እንደሞ ከሆነ ያወጣሁትን ወጪ መልሽልኝና ከልጆቹ ጋር ግን በ15000 ድርሃሙ በህግ ልሂድ ነው። አዎ ይሄ ነው ፍሬህይወት። በዚህ ነው የተስማማችሁት? ኖ በዚህ አይደለም አልከነስላትም። በዚህ ነው የተስማማነው። ቮይስ አለ ሪከርዶች አሉ እንዳለ። እሺ ቮይሱን አውጪ እንዳለ አንቺ ጋርም አለ ከኔ ጋርም አለ ቮይሱ እኮ ይውጣ እንዳለ አውጪ። መሲ ከላይ ነው ሂጄ ወጥቼ ልምጣ። አዎ እንትን ብለሽ ላኪው። እሺ የሃይሚ ጥያቄ ገብቷችኋል አይደለ? በሁለት መንገድ አልከስርም። ስለዚህ አንደኛውን ይሄኛውን ያወጣሁትኝን ወጪ ገንዘቤን ትስጠኝ ነው። ታሜ ወይ መሲ እስኪ የሚቀራረብ ነገር አነጋግራቸው ማለት ነው። የሚቀራረብ ማለት ንግግራቸውን ያልገባኝም እና እንትን በላቸው። እኛ በነገራችን ላይ ከዚህ ውስጥ ሁላችንም የለንበትም። ሳሪም ሙኒትም ታሜም እነዚህ ልጆች ይስረቁ አይስረቁ እኛ አንፈርድም። ሰርቀዋልም አንልም፣ አልሰረቁም አንልም። ምንም እንትን የምንለው ነገር የለም። እስካላየን ድረስ ማንም ላይ አንፈርድም ማለት ና ወሰደኝ ምናምን ስትል እኔ ለሃይሚ ደወልኩላት ከመክሰስሽ በፊት እስኪ በደንብ ፈልጊው እዛም እዛ ምናልባት ከተገኘ ምናልባት ገባሽ ልጆቹን ያኔ በዞሎም ከሚሆኑ ወይም ከመክሰሷ በፊት ከዚህም ከዛ ፈልጊው ምናልባት ያኔ የሆነ ቦታ አስቀምጥሽ ሊሆን ይችላል። ገባሽ አሁን መክሰስም ከፈለገች መክሰስም ትችላለች። እዚህ ጋር ቀደም አንቺ የምታወሪ በ24 ሰዓት ውስጥ ምናምን ስላልሽ እኔ የዛ ጊዜ የራሱ ቀን ማለት የገባን ቀን
ያው ፈልጊው በደንብ እዚህም እዛ ምናልባት አስቀምጥሽ ሊሆን ይችላል። አሁን እሷ መክሰስም ከፈለገች ችግር የለም መክሰስ ትችላለች። እሺ ታሜ እንደዚህ ደግሞ ቢሆን አንቺ ፍረ ህይወት እህትሽን ዝምሽ ይሄ አላገኘኋትም የለችም እኔ ጋር ምናምን አትበይ። ልጅቷ መጥፎ ሁኔታ ውስጥ ከምትል ስልኳን ላኪልኝ ለኔ ያለችበት ቦታ ደውዬ እናውራ እኮ እኔ እሱ ነው ያልኩኝ። ቀደም ራሱ ላንቺ ብዬሽ ነበረ። ልጆቹን እህቴ እዚህ ጋር ሰላም ናቸው صح ይምጡና ያለውን ነገር እነሱ ራሳቸው በመላሳቸው አለምን አንቺም ከነሱ ጋር አልነበርሽም። ለአሁን መሲ እንዳለችው እኔም ደግመዋለሁ ሁላችንም እንደግመዋለን። ልጆቹን ሲጠፉ ምን ይዞ እንደወጡ እኔም አንቺም ማንኛችን እዚህ ጋር አናውቅም። ፈጣሪ ብቻ ነው የሚያውቀው። ልጆቹም ሃይሚ ገባሽ እህቴ። ስለዚህ ልጆቹም ይምጡ ያለውን ነገር እዚህ ጋር ማለት በደንብ ያውሩ። ምንም ማንንም አይደርስባቸውም። እኔ እንደ ቃሌ ማለት ነው ገባሽ። ሐቅ ካላችሁ እነሱም ሐቃችሁ ማለት ያገኛሉ። ውሸትም የተባለ ነገር ያውጡት፣ ሁሉንም ነገር ያውጡት። እኔ እዚህ ጋር ለፈጣሪ ማለት ያለ ሐቅ ምንቆም አለበለዚያ እኔ ማለት ብሞት ይሻለኛል ማለት ነው። ለማንም አላሽቃብጥም እህቴ። ልጆቹም እዚህ ይምጡና እዚሁ ላይፍ ላይ ማለት ነው ከፈለግሽ ደግሞ የፈለግሽ ቦታ ማለት ተገናኝተን ሃይሚ ሳትኖር ማለት ነው እነሱ ማለት ማውራት የሚፈልጉትን ነገር ካለ ያውሩን። ገባሽ እህቴ እንዳይፈሩ። አንደኛ እዚህ ሀገር ህግ ያለበት ሀገር ነው። ማንንም ሊያስፈራራ አይችልም። መብት የለውም ማስፈራራት ማለት ነው። እሺ እህቴ ራሳቸው መጥቶ ቢናገሩ ይሻላል ብዬ አስባለሁ። እኮ እኔ ጊዜ ስጭኝ ስልክ የላትም ስደውልልኝ ላገናኝሽ አልኳት። አይ ብሬን አምጪ ያለበለዚያ የሚመጣብህ እኔ አጥቻለሁ አንቺ ደግሞ የምታጨውን ቆይ ቁጭ ብለን እናያለን አለችኝ። እኔ አመጣኋት እንጂ እኔ ከቤቷ ሰርቄ አልወጣሁም። እኔ ብር ከፍዬ ነው ያመጣኋት እህቴ። እኮ እኔ ያስፈራራችን ቦይስ አለ እኮ ግን አሁን ሌላ ነገር ስለማጣ ማለት ነው። አሁን የመጣችው ብቻ ሳይሆን ያኔ ያ ብር ማለት ተሰረቀ የተባለ ነገር እኛ እንዴት ብለን ነው የምናረጋግጥ? እሺ የዛኔ ሲሰረቅ እኔ ብያታለሁ እኮ የተሰረቀ ቀን ለምን ፖሊስ አምጥተሽ አሻራ አላሳየሽም? 15,000 ብር ጠፍቶት እንዲጸጥ ብሎ ይቀመጣል። መሲ አንዴ ወጥቼ ልግባ ልፈልገው ወይሱን። እሺ ብዙ ስለሆነ እሺ እኔ የዛ ቀን ማለት እንደነገርኩሽ ማለት ለሃይሚ ከመክሰስሽ በፊት ሐራም እንዳትገቢ ልጆቹን በዙልም እንዳይደርስባችሁ ተረጋጊና ብሩን በደንብ ፈልጊ። ምናልባት የሆነ ቦታ አስቀምጥሽ ሊሆን ይችላል በደንብ ፈልጊ ብያት ነበረ እንጂ እኔ የዛው ቀን ማለት ነው ማለት ቀላል ነው ሄጄ ማለት ኬዝ መክፈት ምንም እንትን አይፈልግም አይደል እንዴ? ደግሞ የእጅ አሻራ ብቲ ኦፍ ኮርስ የእጅ አሻራችሁ ማለት ሊኖር ይችላል። ህጉ ማለት ቀላል ነው ገባሽ? የልጆቹ አሻራ ቤት ውስጥ አንድ ቀን ቢያድሩ ኦፍ ኮርስ እጃቸው ማለት የትም ቦታ ማለት ሊኖር ይችላል። ገና ለገና ሳምንት እዛ ተቀምጦ ማለት ነው ገባሽ እህቴ? እኛ ያ ነገር ማለት ወደ ህግ ወደ ኬዝ ወደ ምናምን ከመድረሱ በፊት አንደኛ ሃይሚ በደንብ ፈልጊ አልኳት። ልጆቹም ደግሞ ምናልባት ራሳቸው መጡ ቢከራከሩ የራሳቸው ሐቃቸው እንዲያወጡ እዚህም መብት አላችሁ። እኮ ለመሲ እኮ ነው ያልኳት። ስልክ የላትም እስክደውሉልኝ ጊዜ ስጡኝ። ሃይሚ ደግሞ ጊዜ ልትሰጠኝ አልቻለችም። ቆይ እስከ አንቺ ጊዜ ሳታገኝ መሲ ይሄንን ርዕስ ከተነሳ አሁን ወደ 3ኛ ቀን መጣን ማለት ነው። አንቺ እህትሽ በ3 ቀን አስጨነቀችኝ። ብሬን ክፈይ አንቺ ነሽ ኃላፊነት ወስደሽ ያመጣሽው። ገባኝ። ግን በ3 ቀን ውስጥ ማለት እህትሽ አግኝተሽ አታውቂም? ምን አልከኝ? ታይንኛ ደደብን መስልሻለን እንዴ? እህትሽ እንዴት ነው እስካሁን ድረስ ያላወራሻት? ቀልድ ነው እንዴ እናንተ? ይሄ ነገር ፖሊስ ጋር ከሄደ ቀልድ ነው። አንቺም 3000 ድራም መጥተው ሁሉም ነገር ተያይዛችሁ ገደል ነው የምትገቡት። ይሄን ነገር ለመፍታት ዛሬ ነው ያለሽ። ከዚህ በኋላ ማንም ይሄንን አጀንዳ ከፍቶ የሚያስተናግዳችሁ ሰው የለም። ስለዚህ ጥሪያት እህትሽን ያለችበትን ስልክ ለኔ ስጭኝ፣ ለማንም ሰው አትስጪ። አንቺ ደበቅሻትም አልደበቅሻትም እኮ ነገ ይሄ ክስ ከተመሰረተበት እኮ ካለችበት ትወጣለች። ምን ደብቃ ተደብቆ እነዚህ ልጆች አይቀሩም። ስለዚህ አምጫት ይስማሙ። በቃ خلاص የትም ቦታ ጉዳይ የትም ቦታ ሩቅ ሳይሄድ ይስማሙ። ጉዳይ ፖሊስ ጋር ከሄደ ከሳለው እያለች ነው። ታሜን አትክሰሽ። ቆይ መጀመሪያ ፈላልጊ ያልኳት ይሄንን እድል ተጠቀሚበት። ስለዚህ አምጫት ለኔ ብቻ ስጭኝ። እኔና ታሜን እናወራታለን። የሚስማሙበት መንገድ ይፈለግ። አበሻ ለአበሻ መካሰቱ ትርጉም የለውም። ምሰሚ ከሆነ ስሚ እንግዲህ
እህቴን አላገኘኋትም፣ ስልክ የላትም። ይሄን ድራማ ታዩ ስታየን እኛ ፋራን እንመስልሻለን እንዴ? አሁን እሺ እኔ ከየት ነው ማመጣስ? እሱን ታዩ በቃ እሺ በቃ ሃይሚ ትምጣ፣ ሪካርዷን ታሰማ፣ አይመለከተንም። በዛው በህግ ትጨርሱታላችሁ። ሰረቁ ሲባል እነዚህ ልጆች ፓስፖርት እንትናቸው ሁሉ ነገራቸው ያለው እሷ ጋር ነው፣ ብሎክ ይደረጋሉ። እሷም 3000 አልፈልግም ነው እያለች ያለችው። ተያይዛችሁ ገደል ግቡ። ከየት ነው ማመጣት? ከኔ ኮዲ ውስጥ አምጫት። ቀልጃል ቁጭ ያለው ሰው ነው። ቢያንስ ሰውን አክብሪ። ድራማ አትስሪ። ትጣሪያቸዋለሽ። ይቅርታው ቁጥራቸውን ስጭን ያሉበትን ማዛ ይስማሙ። እዚህ ሁሉም የሚስማማበት ቦታ ነው አይደል? ይነጋገሩ። ፖሊስ ጋርም የጉዳይ ሂድ ብሎክም አይደራረጉ። ይቅርታ መባባል ካለባቸው ይቅርታ ይባባሉ። ሰርታ የምትከፍልበት ነገርም ካለ የመጣችበትን ወጪ እንትን ይበሉ። خلاص ይሄን ታሚ ያለ ሳሪ ያለች ሙኒትም አለች። ስለዚህ ይሄን ነገር ይደረግ። አይ የምትይ ደግሞ ከሆነ ወደ ህግ ከሄደ እሷን ብሎኳን ታጠጣታለች። የእህትሽ ህይወት ነው የሚባል